ዩናይትድ ለመጨረሻ ጊዜ 5 ተከታታይ ጨዋታ ሲያሸንፍ የ5 ብር ካርድ ይሄን ነበር ይመስል። ኧረ ይልክ አርሰናል ደግሞ ለመጨረሻ ጊዜ ቻምፒየንስ ሊግ ዋንጫ ሲያነሳ ወይ ጨለመ። እኔ እናቴ ሆድ ውስጥ ነበርኩ። ለአርቴታ አንድሪያስ ቤርታ ይሄንን ዋንጫ እንድንበላ ከፈለክ ይኸውልህ የፕሪሚየር ሊጉን ዋንጫ እንድንበላ ከፈለክ ይሄንን ዝውውር አስቆመው። በቃ ምንም ነገር ካንተ አልፈልግም። ብትፈልግ አስፈረመ፣ አታጫውቶ፣ አስቀምጠው። በእውነት ነው ማለት ይሄ ልጅ ወደ ሲቲ መሄድ የለበትም። ማን ሲቲ ሊገባ ነው አሉ እኮ እንዴ አንተ የምር ነው እንዴ? እኔ እኮ ፋብሪዚዮ እየቀለደ ይሆናል ምናምን ብዬ አለፈሰን። ኦርነስተንም አልደገመኝም። ምን አለ በቃ እኔ ሲቲ ነው የምመርጠው፣ ወደ ሲቲ ነው የሚሄደው። በቃ እንዴ አረ ኖር ፍራ አንተ ሰውዬ ኖር ፍራ እንዴ እርማችንን በቃ አሁን ዋንጫ መብላት አድቫንቴጅ ያለን ይሄ አመት በጣም ወጥረናል ስንል ሲቲ ራሱን እንደዚህ ያጠናክሮ ሊመጣብን ነው እንዴ ጀማው? እንዴ ሃላንድ ብቻ እኮ ነው እዛ ቤት ላይ ጎል የሚያገባው። ማን አለ ሌላ? ማንም። አሁን በመስመር በቃ በላይ የሆነ ተጫዋች ይሄን ይጨምርብናል። በዚያ አይደል ይሄን ዝውውር ብቻ አስቁመው ዋንጫ እንደበላን ነው ሰለብሬት ማድረገው። ማን ሊቨርፑል ይግባች። አረ ትርፌ ቤት ለምን አይገባም? እኔ እኮ ለትርፌ እኮ አንገቴን እሰጣለሁ ለሷ። እሷ አሁን በጣም አሪፍ እኮ አካሄድ ላይ ነው ያለችው። ገብቷላ ዊንጓ በጣም መጠንከር አለበት። በቃ የአሞሪ የሚሉት አጫወቱ በቃ እንደዚህ ለዊንግ የሚሆነው ስለሆነ ለሱ በቃ ይፈርም። ምን ችግር አለው ደግሞ እንቋጥር እንጂ ነውር አይደለም እንዴ? ሚኮዬን እያየ ነው ልናጣው። ሚኮ ከጎንህ ነን ወንድሜ። ብቻህን ብትሆን 9 አለን እኛ ከጎንህ። በቃ አጣን። ምን አባችሁ ሰራላችሁ እዚህ ቢያክል አዳራሽ ውስጥ? እነ ሚኮ ቤት አይበቃም? ይበንት እኮ ነው አይደል? ደግሞ ተሰብስበን ምናምን ይላሉ። ምንድን ነው ተጠራርተን ተጠራርታችሁ ወጣችሁ ተሰብስበን ጀማው የትርፌ ተጫዋቾች ማለት ነው አፍሪካ ዋንጫው ላይ እያሸበረቁ ነው። ሞቅ ደመቅ ሸብረቅ እያሉ ነው ጀማው። ዛሬ ኮትዲቫር ዝሆኖቹ ማለት ነው 1-0 በሆነ ውጤት እንግዲህ ሞዛምቢክን አሸንፈዋል ጀማው። ቆንጆ ጨዋታ ነበረ፣ ጥሩ ፉክክር የነበረበት ነው ጀማው። በተለይ ደግሞ ኮትዲቫር እነ ዛሃን የማየት እድል አጋጥሞናል ጀማው። ከፊት እነ ኬኤሳ ነበሩ። ከምንም በላይ ደግሞ እንግዲህ የዩናይትዱ ፈርጥ የሆነው አማድ ዲያሎ አስገራሚ ጎል አስቆጥሮ እንግዲህ በስሙ ቡድኑ 1-0 አሸንፈው እንዲወጣ አድርጓል ጀማው። ያ ብቻ አይደለም፣ በቀጣይነት ደግሞ የዩናይትድ ወሳኝ ተጫዋቾች እንግዲህ የሚገኙበት የካሜሮን ብሔራዊ ቡድን እንግዲህ ጨዋታ አለው። እነ ቡቡን እንመለከታለን። በውሰት ሄደውን ደግሞ በረኛውን ኦናናም ልንመለከተው እንችል ይሆናል፣ አይታወቅም ጀማው። ለማንኛውም የአፍሪካ ዋንጫው ቆንጆ ጨዋታዎች እያሳየን እየሄደ ነው። ትርፌ እንዴት እንደምትወጣው እንግዲህ በቀጣይ ሳምንት ከኒውካስትል ጋር ያላት ጨዋታ እኔ አላቅም፣ ግን የሷ ተጫዋቾች በአፍሪካ ዋንጫው ላይ እያሸበረቁ ነው። አሉላን ስልክ ሲሰረቅ እንዴት አልክ ሲሉት ማለት ነው። በስማ ማልኩኝ ብሎ ምንድነው የምትለን? ኧረ ተወን በቃ ተወን። እንዴ አንተ የሲንግል መቅጃ የመሰልክ ሰውዬ፣ ኧረ ተወን እንዴ አንተም በዚህ ኪሎክ 24 አልትራ ይዘህ ኪስ ውስጥ አድርገህ ስትራመዱ እንዴ ላና የምትመስለው እንዲያጋልክ እንዲ አስቃይኩ አንተ ጭራሽ ስላልወድም እንዴ አረቦይ ባንዱ ሀሳብ ተስማማኛ ከስንቱ ነው። እሺ አርሰናል ደጋፊዎች ሰብሰብ ብለን ተማክረን አንድ ሀሳብ አቅርበልንሃል። ያው ስማችንን ለማጥራት እኛ ምን እናደርጋለን? ስልኩን ልንገዛልህ አስበናልና ስልኩንም እንገዛልክ የዋዝ ሁለቱንም አካውንት ማለት ነው 100 ሺህ ካስከፋክ ስልኩን እንገዛላለን። ይሄን ደሞ ለኢምፕኔክስ እውነት እንደ በዚህማ እንደሰስክ እንደ 3 ነው እንገዛልክ። ቼላው ግን ጎረቤትነትሽ በደንብ እያስመሰከርሽ ነው። እውነት ይመችሽ አባቴ። ቀጣይ ደግሞ እንደ ሀሳብ የሆነ ውሸት ነው የተባለውን ታሪክ ብትደግሙት አናውጣው ግባናውጣው ምንም አይነቱ አልፈልግም። ከኔ ኩል ቁጭ ብለ
ብለህ ነው ምድረ ቋጣሪ ስታይ የነበረው? ከኔ እኩል ይወለ እዚህ ውድድር ላይ የለም የሚያቀህ አካል የለም። ግሪሚስ ቢኖ ምናምን በሚባል ቡድን ተሸነፈ ወጣል። ግን ከኔ እኩል እየቋጠርክ እያየህ ነበር። አፈህን እንዳከፍት ይወለ አሁንም ኦንጎል ተመልከት። ኦንጎል አገቡልንና እነሱም አግብተው ራሳቸው 2 ጎል ራሳቸው አግብተው እኮ ነው አግብተው ከዛው ፔናልቲ እንምታ ተባብለን አክብረውን ነው ሌላ ነገር እንዳይመስል ፔናልቲ ተገባባንና ማለት ነው። ፋይናሊ አጫውተን ሰጥናታ ትችላለህ ኬፓ ምድረ ወያላ ቋጣሪ በሙሉ እስከ 7 ሰዓት ከ23 ደቂቃ ድረስ አቆይተን ጨጓራውን ልጠን አስተኛተናል። ግሽ ልጠኑ አንተ ሃንግማን መጣውልሽ። ቀጣይ ደግሞ አንቺ ነሽ 3 ጎል ነው ራስሽ ላይ አግብተሽ ሃንግማን አሸንፈሽ ወደ ዋንጫ ማልፎ 3 ጎል ራስሽ ላይ አግብተሽ እኔ አላገባ በቃ እኔ ቡድኖችን የንቀት ደረጃ የደረሰው እዚህ ድረስ ነው። ገባ እኔ አላገባም። ራሳችሁ እያገባችሁልኝ ዋንጫ ያደርሳለሁ። ከዛ ዋንጫውን እበሏል። ቴንኪው ያማ ሼር ኮምፕሊንግ አድርጉና አድርሱላችሁ። ሰበር ዜና የአንቷን ሰሜኞ ጉዳይ ጥር ላይ ትራንስፈር መደረጉ እየተረጋገጠ ይመስላል። ዊንዶ ከተከፈተ ለ10 ቀን የሚቆይ ሪሊዝ ክሎስ አለው 65 ሚሊዮን። የአርሰናል ደጋፊ እንደሆነ ሁላችሁም እናውቃለን። ገባችሁ አይደል? ስለዛ እኛ ስለማንገዛው እኔ አንድ ነገር ልንገራችሁ የአርሰናል ደጋፊዎች፣ በዚህ ጥር ዝውውር ማንንም አንገዛ። እኔ በግልጽ ልንገርህ ማን ቡድን አታውቀውም እንዴ? አጥቂ እናስፈርማለን አልኩ አይደል? ማዱዌኪን ካስፈርም በኋላ አጥቂ እናስፈርማለን አልኩ። ኤዜ እናስፈርማለን አልኩ። ሮድሪጎ ግን በራ አልኩ። ሄደህ እኮ ትራንስፈር ዊንዶ ጊዜ የሰራሁትን ቪዲዮ ብዙ ትራንስፈር ቪዲዮ በመስራት አለ ወሳኙን በመስራት ነው። እና እኔ ቡድንን አውቀዋለሁ። ጥር ትራንስፈር ዊንዶ ላይ ይልዲዝንም ሰመኞንም ያስፈርማሉ ብዬ አልገምትም። ስለዛ እኛ ካላስፈርም ነው ማን ያስፈርመው? ማንቸስተር ሲቲ እና ማን ዩናይትድ ነው ኮንታክት አድርገዋልና ንግግር እየጀመሩ ነው የተባለው። የሚያወራው ግን የሊቨርፑል ደጋፊ ነው። የቤት አባው ብርህ ማን አንዴ እኮ 500 ሚሊዮን ጡረታን ጨረስክ። በቃ ጡረታን ጨረስክ። እስሎትን ራሱ ከፍሎ የማባረር አቅም የለህም ዱቄት። ስለዛ ከማን ሲቲ እና ከማን ዩናይትድ የትሂድ ነው? የማን ሲቲ ጉዳይ ግን ለምን እንደማይወራው አይወራውሽ? ያለፈው ጥርና ያለፈው ሰመር ብቻ እኮ ማለት ነው 9 ተጫዋች አመጡ። እኛ ብዙ ተጫዋች አመጣን እናንተ ብሎ ነው የሚወራው። ማን ሲቲ ግን 9 ተጫዋች አምጥቷል። ገባህ አይደል? ፔፕ የሚፈልገውን ምናምን ነገር ቁጭ አደረገና የማይፈልገውን ከፈለገ ይጥለዋል። ገባህ አይደል? ይጥለዋል። ከዛ ላይ ያመጣል። የቱ ጋር ያጫውተው ነው አልገባኝም። የዊንገር ችግር ስላለበት ነው ይምጣ። አርሰናል ምርጥ እስከሆነ ድረስ ማን ሲቲ ምንም እንደማያመጣ ምስክር ይሆንልናል። ይምጣ። ግን ሀቅ ለመናገር ከማን ሲቲ የበለጠ ትልቅ ሚዛን ሊደፋለት የሚችለው አሞሪም። አታኪንግ ዊንግ ባክ ነው የሚመቸው። በዚህ በኩል አማድ፣ በዚህ በኩል ሰሜኞ ካደረገ ማን በቃ አገባለው ይገባባል። የቦርንማውዝ ጨዋታ አመቱን ሙሉ ነው የምናየው። ስለዛ ማን ዩናይትድ ታዝናናን እንዝናናባት። ሰሜኞ ማን ዩናይትድ ነው መምጣት ያለበት። ተበድረሽ ብድር እንኳን አይቸግርሽ። ተበድረሽ አምጪው። ስርዓት ያዥ። ራሱ መላጣ እሱ ጠጉር የለው ራሱ መላጣ እየደረሰበት የሚላጫታ ቡና እሱ ጸጉር አለው አልሆነም መላጣ እሱ ጸጉር አለው አልሆነም መላጣ ሙሽራ ስጠብቅ ሚዜ ሆኖ መጣ ቡና። አንቺም ቶሎ አግቢ ምንድነው መሽኮርመም? አንቺም ቶሎ አግቢ ምንድነው መሽኮርመም? 40 ዓመት ከሞላው ህፃንነት የለም ጉና ቆፍቋፋ አሮጊት። አርሰናል ደጋፊዎች 2 መረጃ አለኝ። አንደኛው የፒየሮ ሂንካፒ ጉዳይ ነው። ለምን ትላንት ስኳድ ላይ አልነበረ የሚለውን ነገር መልስ ሰጣችኋለሁ። ከዛ በፊት ግን ማን ነው ጠላት ተጨንቀህ ምናምን የሚለው ሳያንሰን ማን ነው ስልቸት ያለኝ ሰው ቢኖር ከወገን መጥቶ የሚወጋን ሰው። እኔ አርሰናል ደጋፊ ነኝ ግን መመኑኝ በዚያ ጮት አርቴታ ዋንጫ ይበላም። ለምን ዝም አትልምሽ? አሁን እንኳን አናውቅም እኮ አሁን አይደለም እናውቀው በኋላ ነው የምናውቀው አይደል? ስለዚህ አርቴታ አውት ሚል ዘመቻ መክፈት ከፈለክም አሁን መክፈት አትችልም፣ በኋላ ነው መክፈት የምትችለው። ስለዛ ሌሎቻችን እኛ ተስፋ ያለን በቡድናችንና በአሰልጣኛችን የምንተማመን ሰዎች እንደግፍበት። በየኮሜንቱ መታ አትሽምለጥበጥብን። ገባህ? አዋቂ ነኝ ምናምን ነገር ዕውቀት ይታወቅልኝ ካልክ ማን በውስጥ ያዘውና ከዛ በኋላ ታውቆይ ነበር ብለህ ጓበል። ተረዳኛለህ? አንተ ግን ሊሆን ይችላል የተባለውን እርግጠኛ አድርገህ እንደ ጠላት እየዘረጠጥከን ስርዓት ያዝ። ገባህ? ሌሎቻችን በኮንፊደንስ እንደግፍበት። በኮንፊደንስ ስለምን በላው ገባችሁ አይደል? እነዚህ መርመጥመጥ የምትፈልጉ ሰዎች የፈለጋችሁትን ቅጣት አመቱ መጨረሻ ላይ ይቀጣለው። ዋንጫ ካልበላን እኔ ይቀጣላችኋል። ከእናንተ የምፈልገው ምንድነው? ዝም በሉ። በቃ ዝም በሉ በእናታችሁ።
አሳልፈ ዝም ብላ አትስጠን። ካንተም ልከላከሉ እንደ አርሰናል ደጋፊ ዱቄቱን ላማም ዝም በል። ፒየሮ ሂንካፔ ትላንት ስኳድ ውስጥ ያልነበረው የኤቨርተኑ ጨዋታ ላይ ኮለር ቦን በአማርኛ ምን እንደሆነ አላውቀውም። እዚች ጋር ያለችው ቺኛው አጥንት ማለት የሱ ጉዳት ስላጋጠመው ነው። በጣም ቀላል ነው እየተባለ ነው። ግን ያው ተከላካይ ጉዳት መጥፎ ነው። ማን ከጉዳት አሁንም አልተፋታንም። በተለይ ከተከላካይ ምን አለበት አጥቂዎቹ ጋር ምናምን ነገር ቢጎዳ ይሻላል እኮ ገባህ አይደል? ስግጥ ብለህ ተከላክለ 1-0 አሁን እኮ 1-0 ማሸነፍም ራሱ አቃተን። አንድ እናገባና ይገባብናል። ምክንያቱም ተከላካይ ስለተጎዳብን ከባድ ኬዝ ነው ማን we are the gunners ኦን ጎል 3 ኦን ጎል በዚህ ሳምንት አገባ። ኦን ጎል እኮ የሚገባብህ ማን ነው? በጣም ጫና በስቶብህ መቋቋም ስላቃተ ነው ኦን ጎል የምታገባው። ገባህ? ለመከላከል በጣም ስትጓጓ ጉጉቲያን ስትሆን ነው ኦን ጎል የሚገባብህ። ገባህ? እስቲ ሌሎችሽ እኮ ኦን ጎል አግብተሽ ከመጨፈር እስቲ ዳኒ እስቲ ንሽ አትጨፍሪ ሽት ኦን ጎል ያገባውና ተሸንፈሽ ምትኮሪ ሰዎች ነሽ። ሌሎቻችሁ ተሸንፈሽም አሪፍ ነገር አይቻለው ብለሽ ትኮሪያለሽ። እኛ ደግሞ ማን አሪፍ ተጫውተን ጎል እምቢ ብሎን ግን እነሱ አገቡልን። ገባህ? ሳካ መሮታል። ሲያቀብልህ ማታገባ ከሆነ አንተን አጋሽቶ ያገባል። የሳካ ጎል ነው። የሳካ ጎል ነው። ኦን ጎል እንዳትል እንደው እንኳን በኋላ